ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮአችን ደግሞ ሰላምታ እንዴት በቀላል መንገድ መለዋወጥ እንደምንችል እንማማራለን። በዛሬ ትምህርታችን እንግዲህ የ21 ቀን ትምህርት ወይም ቪዲዮ ነው የምንማማረው። ስለዚህ እንደነገርኳችሁ ከዚህ ጋር የምታዩቸውን የተለያዩ የሰላምታ መለዋወጫ መንገዶችን እንዴት በቀላሉ ማንበብ፣ መጠቀም፣ መጻፍ እንደምንችል እንማማራለን። ወደ ትምህርቱ እንሄድ። ኦኬ እንግዲህ ወደ መጀመሪያው ስንሄድ የመጀመሪያው ሰላምታ ምን ይላል፣ እንዴት በቀላሉ እናነባዋለን ወደሚለው ስንሄድ ከመጀመሪያው ቃል እንጀምር። እንግዲህ የመጀመሪያዋ ፊደል ተነባቢ ነች፣ ሁለተኛዋ አናባቢ ነች። አናባቢ ከተነባቢ ጋር ሲመጣ በአንድ ነው የሚነበብ ብለናል። ስለዚህ ጂኦ እንደምን ይነበባል? እንደ ጎ ሳይሆን እንደ ጉ እናነባዋለን። ጉ እንላለን። ምክንያቱም ሁለት ቫውሎች ወይም ደግሞ አናባቢዎች ኦ ሚል ሁለት ቫውል በተከታታይ ከመጣ ኦ እንደ ኦ ሳይሆን እንደ ኡ ነው የሚነበብ። ስለዚህ ኦን ኡ ብለን ማንበብ ከቻልነን ጂኦ ጉ ነው እንጂ ጎ ተብሎ አይነበብም ማለት ነው። ስለዚህ ጂኦ ጉ ተብሎ ይነበባል። ቀጣይዋ አናባቢ ወይም ደግሞ ኦ ሳይለንት ነች ወይም ደግሞ አትነበብም። ዲን እንደ ድ እናነባለን። ኦኬ እስኪ አሁን አንድ ላይ እናነበው። ጉ ድ ጉድ ጉድ። ኦኬ አሁን በደንብ አስተውላችሁ ከሆነ ሁለተኛዋን ኦ ወይም ደግሞ አናባቢ አላነበብኳትም ማለት ነው። ጉድ እንላለን። ወደዚህኛው ስንሄድ ከዚህ ጋር በቀላሉ ኤምኦን ሞ ብለን ነው የምናነበው ወይም ደግሞ ሞ ሚል ድምፅ አለው። ምክንያቱም የመጣው አንድ ቫውል ወይም ደግሞ አናባቢ ነው። በተከታታይ ሲመጣ ነው ሁለት ቫውል ወይም ደግሞ አናባቢ ኡ ሚል ድምፅ የሚኖረው። ስለዚህ ኤምኦን በቀላሉ ሞ ብለን እናነባለን። አርን እንደ ር እናነባለን። ከዛ ኤንን እንደ ን። አይ ራሱን የቻለ ድምፅ የላትም። በተናጋ በጉሮሮ የሚያለፍ ድምፅ ነው የሚኖራት። ስለዚህ ቀጣዩን ኤን እንደ ን እናነባለን። በተመሳሳይ ጅን እንደ ግ። አሁን በአንድ ላይ ስናነበው ሞ ር ኒ ን ግ ሞርኒንግ ሞርኒንግ። ሙሉ ሲነበብ ጉድ ሞርኒንግ ጉድ ሞርኒንግ። ምን ማለት ነው? ደህና አደርክ ወይም ደግሞ ደህና አደርሽ እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? ኤስ ኢ ኢ። አሁን እዚህ ጋር ደግሞ ሁለት ኢ በተከታታይ መጥቷል ወይም ደግሞ ሁለት አናባቢ በተከታታይ መጥቷል ማለት ነው። ስለዚህ በአንድ ላይ ምን ብለን እናነባዋለን? ሲ ሲ ተብሎ ይነባዋል። ኦኬ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ ማንበብ፣ ከዛ ኦን እና ዩን ባንድ ላይ እንደ ው ማንበብ። ስለዚህ ባንድ ላይ ስናነበው ይ ው ይው ይው። ኦኬ ከዛ ወደዚህኛው ስንሄድ በተመሳሳይ ከዚህ ጋር እንደነገርኳችሁ ኦ ሚል ሁለት ቫውል በተከታታይ መጥቷል። ስለዚህ ኤስኦ እንደ ሶ ሳይሆን እንደ ሱ ነው የምናነበው ማለት ነው። ስለዚህ ኤስኦን ሱ እንላለን። ኦ ሳይለንት ነች። ኤንን እንደ ን። ስለዚህ በአንድ ላይ ሱ ን ሱን ሱን። ሙሉ ሲነበብ ሲ ዩ ሱን ሲ ዩ ሱን። ምን ማለት ነው? እንገናኛለን እንደማለት ነው። ወይም ደግሞ በቅርቡ እንገናኛለን እንደማለት ነው። ሱን ማለት በቅርቡ ማለት ነው። ስለዚህ ሲ ዩ ሱን ስንል በቅርቡ እንገናኛለን እንደማለት ነው። ኦኬ ወደ ሶስተኛው ስንሄድ የሶስተኛውስ ምን ይላል? ከዚህ ጋር ዋይ ዩ ከዚህ ጋር ደግሞ እንደምታዩት ምን ገብቷል? ማሳጠሪያ ወይም ደግሞ ኮማ ነገር አለ። ስለዚህ ቃላቱን ዩ አር የሚለውን በቀላሉ አሳጥረን ስንጽፈው ነው፣ ግራ እንዳትጋቡ። ስለዚህ ዋይ ዩ ዩ እንላለን። ከዛ አር ኢን ደግሞ አር ብለን ነው የምናነበው። እንደነገርኳችሁ ከዚህ ጋር በማሳጠሪያ ስለጻፍኩት ነው። ዩ አር ብለን መጻፍ እንችላለን፣ ወይም ደግሞ ኮማዋን በመጠቀም በእንደዚህ አይነት መንገድ መጻፍ እንችላለን ማለት ነው። ስለዚህ ዩ አር እንላለን። ከዛ ወደዚህኛው ስንሄድ ደብሊው ኢ እንደምን ይነበባል?
እንደ ዊ ይነበባል። ከዛ ኤል እንደ ል፣ ሲኦ እንደ ኮ ሳይሆን እንደ ካ፣ ኤምን እንደ ም። የመጨረሻዋ ኢ ሳይለንት ነች። ስለዚህ በአንድ ላይ ስናነበው ዊ ኤል ካ ም ዌል ካም ዌልካም። ሙሉ ሲነበብ ዩ አር ዌልካም ዩ አር ዌልካም። ምን ማለት ነው? ምንም ማደል ለማለት ስንፈልግ ዩ አር ዌልካም ማለት እንችላለን ማለት ነው። መልካም ወደሚቀጥለው ስንሄድ በተመሳሳይ ጂኦን እንደ ጉ እናነባለን። ኦ ሳይለንት ነች ይለናል። ዲን እንደ ድ። ስለዚህ በአንድ ላይ ጉ ድ ጉድ ጉድ። ኦኬ ወደዚኛው ስንሄድ ኢን እንደ ኢ ማንበብ ኢ እንላለን። ከዛ ቪኢ እንደ ቪ፣ ኤን አይ እንደ ኒ፣ ኤን እንደ ን፣ ጂ እንደ ግ። በአንድ ላይ ሲናነበው ኢ ቪ ኒ ን ግ ኢቪኒንግ ኢቪኒንግ። ሙሉ ሲነበብ ጉድ ኢቪኒንግ ጉድ ኢቪኒንግ። ምን ማለት ነው? ደህና መሸህ ወይም ደህና መሸሽ ለማለት ስንፈልግ የምንጠቀመው ነው ማለት ነው። መልካም ወደዚህኛው ስንሄድ በተመሳሳይ እየተደጋገመ ነው። ከመጀመሪያው ጋር ምንም ልዩነት የለውም። ጂኦን እንደ ጉ እናነባለን። ኦ ሳይለንት ነች ብለናል። ዲን እንደ ድ። ስለዚህ በአንድ ላይ ጉ ድ ጉድ ብለን እናነባለን። ኦኬ ወደዚህኛው ስንሄድ ኤን እንደ አ፣ ኦኬ ኤፍን እንደ ፍ፣ ቲኢ እንደ ተ፣ አር እንደ ር፣ ከዛ ኤንኦ እንደ ኑ፣ ኦ ሳይለንት ነች። የመጨረሻዋን ኤን እንደ ን። ኦኬ እስኪ ባንድ ላይ እናነበው አ ፍ ተ ር ኑ ን አፍተርኑን አፍተርኑን። ኦኬ ሙሉ እናነበው ጉድ አፍተርኑን ጉድ አፍተርኑን። ምን ማለት ነው? ደህና ዋልህ ወይም ደህና ዋልሽ ማለት ይሆናል። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ኤች ኦ ደብሊው በአንድ ላይ ምን ተብሎ ይነበባል? ሃው ብለን እናነባዋለን። ወይ ደግሞ ሃው የሚል ድምፅ አለው። ወደዚህኛው ስንሄድ ኤን ኦኬ ወደዚህኛው ስንሄድ እኛውስ ምን ይላል? ኤች ኦ ደብሊው በአንድ ላይ ምን ተብሎ ይነበባል? ሃው ወይም ደግሞ ሃው የሚል ድምፅ ይኖረዋል። ኦኬ ይስ ምን ይላል? ኤን እንደ አ፣ አርን እንደ ር ማንበብ። ይህ ራሱን የቻለ ድምፅ የላትም። ስለዚህ በአንድ ላይ አ ር አር አር። ኦኬ ይህስ ምን ይላል? ዋይን ለብቻዋ እንደ ይ ማንበብ ብለናል። ኦዩ እንደ ው። ስለዚህ በአንድ ላይ ስናነበው ይ ው ዩ። ኦኬ ሙሉ ሲነበብ ሃው አር ዩ ሃው አር ዩ ምን ማለት ነው? እንዴት ነህ ወይም እንዴት ነሽ ማለት ይሆናል። ኦኬ ወደዚህኛው ስንሄድ በተመሳሳይ ጂኦን እንደ ጉ እናነባለን። ኦ አትነበብም ብለናል። ዲን እንደ ድ። በአንድ ላይ ጉ ድ ጉድ ጉድ። ኦኬ ወደዚህኛው ስንሄድ ኤን አይን ናይ ብለን እናነባለን። በሌላ አባባል አይ አይ የሚል ድምፅ ይኖራታል። ኦኬ ጂን ኤች ሳይለንት ይሆናሉ። ቲን እንደ ት ማንበብ። ስለዚህ በአንድ ላይ ናይ እት ናይት ናይት። ሙሉ ሲነበብ ጉድ ናይት ጉድ ናይት መልካም ምሽት እንደማለት ነው። ኦኬ ይህም በዚህ ካየን ወደሚቀጥለው እንሄድ። ወደዚህኛው ስንሄድ ኦኬ በቀላሉ አይ እንላለን። የመጀመሪያዋን አይ ብለን እናነባለን። ከዛ ኤኤም ደግሞ አም ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤፍ አይ ነው። በእንደዚህ አይነት መንገድ ሲመጣ አይን አይ ብለን ማንበብ ብለናል። ስለዚህ ኤፍ አይን ፋይ እንላለን። ኤንን እንደን። ከዛ ኢ ሳይለንት ነች። ሶ በአንድ ላይ ስናነበው ፋይ እን ፋይን ፋይን። ሙሉ ሲነበብ አይ አም ፋይን አይ አም ፋይን ምን ማለት ነው? ደህና ነኝ ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ በተደጋጋሚ አይተነዋል። ጂኦን እንደ ጉ እናነባለን። ኦ አትነበብም ብለናል። ዲን እንደ ድ። ስለዚህ በአንድ ላይ ጉ ድ ጉድ ጉድ። ወደዚህኛው ስንሄድ ቲአይን ታይ እንላለን። ኤምን እንደ ም ኢ ሳይለንት ነች። ስለዚህ በአንድ ላይ ታይ እም
ታይም። ኦኬ ሙሉ ሲነበብ ጉድ ታይም። ጉድ ታይም ምን ማለት ነው? ጥሩ ጊዜ እንደማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ አይ አም እንላለን። ከዛ ይህ ምን ተብሎ ይነበባል ብለናል? ጂኦን እንደ ጉ ማንበብ ብለናል። ኦ ሳይለንት ነች። ዲን እንደ ድ ማንበብ ብለናል። ስለዚህ በአንድ ላይ ጉ ድ ጉድ ጉድ ሙሉ ሲነበብ አይ አም ጉድ አይ አም ጉድ ምን ማለት ነው? በተመሳሳይ ደህና ነኝ ማለት ነው። ኦኬ ከዚህ ጋርም አይ አም ፋይን ስንል ደህና ነኝ ማለት እንችላለን። አይ አም ጉድ ብንልም ደህና ነኝ ማለት ነው። ስለዚህ የፈለገንን መጠቀም እንችላለን ማለት ነው። ኦኬ ወደሚቀጥለው ስንሄድ ኤች አይ ምን ብለን እናነባለን? ሃይ እንላለን። ከዛ ኤስ ምን ይላል? ኤምኤን እንደ ማ ኤምን እንደ ም በቀላሉ ምን ብለን እናነባዋለን? ማ ም ማም ሙሉ ሲነበብ ሃይ ማም ሃይ ማም ስንል ሰላም እናቴ እያልንን ነው። መልካም ወደዚህኛው ስንሄድኛውስ ምን ይላል? ኦኬ አይ አም ናይ እስ አይ አም ናይስ አይ አም ናይስ ምን ማለት ነው? ይህም በተመሳሳይ ደህና ነኝ ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ኦኬ በተደጋጋሚ አይተነዋል። ምን ብለን ያነበብነው? ጉድ ጉድ ጉድ። ኦኬ ከዛ ቢ ዋይ ኢን ደግሞ በአንድ ላይ ባይ ብለን ማንበብ ባይ ሙሉ ሲነበብ ጉድ ባይ ጉድ ባይ ስንል ደህና ሁን ወይም ደህና ሁኚ ማለት ነው። ኦኬ ወደ መጨረሻው ስንሄድ ይህስ ምን ይላል? አይ አም ኦኬ አይ አም ኦኬ ኦኬ ምን ማለት ነው? ይህም ኦኬ ነኝ ወይም ደግሞ ደህና ነኝ እንደማለት ነው። ስለዚህ ደህና ነኝ የሚለውን አይ አም ኦኬ ማለት እንችላለን። አይ አም ናይስ ማለት እንችላለን። እንዲሁም ደግሞ አይ አም ፋይን ማለት ይቻላል። በፈለገን መግለጽ እንችላለን። ትርጉሙ ተመሳሳይ ነው። ደህና ነኝ ማለት ይሆናል ማለት ነው። ኦኬ እንግዲህ ዛሬ ሰላምታ እንዴት በቀላል መንገድ መለዋወጥ እንደምንችል አይተናል። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘው። ሰላም ሁኑ።